በደንብ ነው የምታውቀው በቃ አምኜበት ስለገባው ለመጣብኝ ነገር ሁሉ ለመጋፈጥ አምኜበታለሁ። መድኃኒቶቹ እኛ በመንሳራ በዛን ሰዓት ላይ የማይገኙ መድኃኒቶች ናቸው። አሁን እየነገርከኝ ያለው ነገር ከአበራ ጋር ምንድነው የሚያያይዘው? ይሄ ልጅ እንዴት ከኔ ተለይቶ እንዴት ሊወጣ ቻለ? በራሴን ጥያቄ ውስጥ ከተትኩት። ስለዚህ እኔ እንድታሰር ሆን ብሎ ራሱ ያደረገው ነገር ነው ወይ ብዬ ደግሞ ነገሮችን እሱ ላይ ጣልኩት። የሆነ ሰው ጋር ነው ማገናኝህ፣ ግን ስራውን ስትሰራ ከሰው የው ጋር ከማገናኘት በፊት ቀድሜ ልንገርህ፣ ስራውን ስትሰራ በጣም በጥንቃቄ ነው የምትሰራው አለኝ። 5 ዓመት ታስረህ ወጥተህም ድጋሚ ወደ ወንጀል ገባ ማለት ነው። ወንጀል መሆኑን አላወኩማ። እንዴት ነው ላታውቅ የሚችለው? እንደዚህ አይነት ጥንቃቄ ያስፈልጋል። እንደዚህ ያስፈልጋል። ተመልሰህ አሁን ዳንኤል ያልከውን ሰው ካገኘህ ወንጀል ነው ማለት ነው። ዳንኤልና አበራ ወንድም ተማቾች ይመስሉኛል። ምክንያቱም የሆነ ሰዓት ላይ ከአንድ የሆነ ፎርም የሆነ ወረቀት ላይ ያባታቸው ስም ተመሳሳይ ነው። በቃ ከባድ ነገር የሚሆን ቀላል ነገር የሚሆን ቀደም የምገኘው እኔ ነኝ እዛ ቦታ ላይ። በጣም ነገሮችን ሁሉ የሚጨርሰው ዳንኤል ነው። በቃ ምንም ይሁን የሚጨርሰው ዳንኤል ነው። ወንድማማች መሆናቸውን የሚያሳውቅባቸው በጣም ነው የሚዋደዱት፣ በጣም ማለት ነው። ማን ያዘዘ ይሄን? እኔ ላከ ያኔ ዳንኤል ነው የደወለልኝ። ትዕዛዙ ያበራ ነው። እሺ ሁሉ ነገር አሰሩት ያመጣልኝ ደግሞ ዳንኤል ነው። ትልቁን ሚና የሚጫወተው የአበራ ቀኝ እጅ ትልቁ በቃ ዋናው ዳንኤል ነው። ስንት መስዋዕትነት የከፈለልኝ እኮ ነው። ከኔ በላይ አልፎ እኮ ለቤተሰቦቼ ስንት መስዋዕትነት የከፈለ ሰው እኮ ነው። እንዴት ነው አሳልፌ ልሰጠው የምችለው? እሱ እንዴት ነው የምታስበው? ወንድ ትናገራለህ። ዳንኤል የት እንዳለ ትናገራለህ። የደቂቃዎች እንኳን ሂደት እንኳን አሳልፈን ቢሆን ኖሮ አንተ ከእጃችን አምልጠ በቀጥታ ኤርፖርት ገብተ ወደ ሐዋሳ ሄደ ነበር። የአበራ የስጋ ወንድም እንደሆንክ ይህንን ማረጋገጥ ይችላል። እየሰማኝ ነው? አሁን የምነግርህ አበራ የሚባል ወንድም የለኝም። አንደኛ ነገር ስለምትሉት ሰው እኔ ምንም የማውቀው ነገር የለም። ይኸውልህ ዳንኤል አትበለኝ እንዴ! እኔ አለማየሁ ነኝ። ተሳስታችኋል። ተመሳስዬባችሁ ከሆነ እኔ አይደለሁም። በደንብ ማጣራት ያለባችሁ ነገሮችን አጣሩ። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭ መሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ቤተሰቦቻችን እንደተከታተላችሁት ከሆነ አንድ ኬስ ከጀመርን እንግዲህ ሰንበት ብለናል። የሎል የማንነት ጥያቄ ይባል እንጂ ከዛ በኋላ እጅግ በጣም ብዙ ጥያቄዎችን የሚያስነሱ እጅግ በጣም ብዙ ነገሮች ውስጥ እንደገባን ሳይቀር እናንተ የተመለከታችሁት ነበረ። አንድ ሰው እየፈለግን ነበረ። ይፈልገን ነው ያለው ሰው ግርማ ነበረ። እንግዲህ በመጨረሻም ልፋታችን ሁሉ ፍሬ አፍርቶ ግርማን በእኛ ቁጥጥር ስር አውለነዋል። ከዛ በኋላ ግን ግርማ ያለበትን ሁኔታ የምታስታውሱት ነው። ግርማ እንግዲህ ራሱን በማወቅና ባለማወቅ መካከል ሆኖ ያለፉትን ነገሮች እንዳለ እንደ መርሳት ብሎ ነበረ። አሁን ላይ በእርግጥ እንግዲህ ለእናንተም በየቪዲዮቻችን ስላለበት የጤና ሁኔታ እየነገርናችሁ ይገኛል። እጅግ በጣም መልካም የሚባል እንግዲህ ተስፋ ያላቸው ነገሮች አሉ። በእርግጥ አሁን ላይ እንግዲህ ለማስታወስ እኛ የተቻለንን በሙሉ ከቤተሰቡም ጋር እንዲሁም ደግሞ ከሐኪሞቹም ጋር ሆነን እያደረግን ያለ ነው። ከዛ በተጨማሪ ደግሞ በጣም በበቂ ሁኔታ ጥበቃ እያደረግንለት፣ ከዛ በተጨማሪ ደግሞ ያገኘነውን መጽሐፍ ሳይቀር እነዚህን ሁኔታዎች እኛ ጋር ሴፍ በሆኑ ሁኔታዎች ላይ የሚገኙ ይሆናሉ። ከዛ ባሻገር እንግዲህ የያዝነው አንድ ሰው ነበረ እድል በተባለች እንግዲህ አንድ ሴት ያቺ ሴት እንግዲህ ሴተኛ አዳሪ እንደነበረች እህቷም እንግዲህ ከአበራ በቀጥታ የወለደች የአበራ ልጅም አክስት እንደሆነች የምታውቁት ነው። ይቺ ሴት ደግሞ በምን አይነት ሁኔታ እንዳዝናት የምታስታውሱት ነበረ። ለአበራ በቀጥታ አንድ ሰው አስተላልፋለት በሱ ምክንያት በቀጥታ በእኛ ቁጥጥር ስር አውለናት ነበረ። ከዛ ባሻገር እንግዲህ አንድ ሰው አበራን እኛ ወጥመድ ውስጥ ለመክተት የተደረገውን ትሪክ ወይም ደግሞ የተጠቀምንበትን መንገድ ተመልክታችሁ ነበረ። አበራን እኛ ወጥመድ ውስጥ ለማስገባት ስናስብ አንድ ሰው ነበረ እኛ ወጥመድ ውስጥ በቀጥታ የገባው። ያ ሰው እንግዲህ የመጣበት ሁኔታ ግን እጅግ በጣም የሚያሳዝን እጅግ በጣም የሚያናድድ ሁኔታ ነበረ እኛ ላይ የፈጠረው። እንግዲህ ስንይዘው ያ ሰው በቀጥታ እንግዲህ የያዘው ሁላ ፌክ መታወቂያ ሳይቀር የተቀባበለ መጠበንጃ መሳሪያ እንኳን ሳይቀር ይዞ ነበር የመጣው። አበራ ይህንን ያክል አቅዶ ነበር እኛ ጋር ሲመጣ። በቀጥታ ይህንን ሰው በቁጥጥር ስር አዋል ነው። ሲገባ እንግዲህ አበራ ነው ብለን ነበር የምናስበው።
መጨረሻ ላይ ግን እያንዳንዱን ነገር እሱ እንግዲህ የሚያወራበትንም ሁኔታ ተመልክታችኋል። ይሄ ሰው ሲቪል ነኝ ብሎ የፖሊስ መታወቂያ ከነማዕረጉ ሁላ ሳይቀር ያዘጋጀ ሰው ነበረ። እነዛን ሁሉ ነገሮች ግን ውሸት እንደሆኑ እኛ ልናረጋግጥ እንችለናል። ይሄ ሰው ካደረገን ነገር ባሻገር ይሄ የተያዘበት መንገድ ፌክ መታወቂያ፣ የተቀባበለ መሳሪያ፣ ፍቃድ የሌለው መሳሪያ፣ እነዚህ ሁሉ ነገሮች እንግዲህ ይሄ ብቻውን በቂ ቅጣት የሚያሰጠው ነው። ነገር ግን አሁንም እኛ ጥያቄያችን ያቺ አንድ ገጽ እና ደግሞ አበራ የተባለው ግለሰብ ነው። ምክንያቱም ምንም የተረጋገጠ ነገር የለም። እንደሰማችሁት ከሆነ ግርማ ያችን አንድ ገጽ ቀዳዶ በልቶታል የሚል ነገር ነው የሰማነው። እውነትም እንደተባለው ወይ ቀዳዶ በልቶታል ወይም ደግሞ ቀድሞ ያገኘው አበራ በእነሱ እጅ ይህንን ነገር ወይም ደግሞ ይህንን አንድ ገጽ በእጁ አስገብቶታል ነው። እንዳያችሁትም ከሆነ ደግሞ ሚስቱ የተባለችውን ሰው የኛ ሰዎች አውርተው ደግሞ የተፈጠረውን ነገር ያለችንን ነገር ሰምታችኋል። እየመጣ ሁላ ሳይቀር እንደሚያስፈራራቸው ሊገላቸው እንኳን እንደሚፈልግ አበራ ማለት እንግዲህ ከልጁ ከአብራኩ ክፋይ በላይ የጎሳነት ጥያቄው የሚበልጥበት ሰው ነው። ጎሳውን የሚያስበልጥ አሞቴን የሚያስበልጥ ሰው ነው። አሞቴዎች ደግሞ ምን ያክል ጨፍጫፊዎች፣ ምን ያክል አረመኔዎች 15 ዓመት እንኳን ሲሞላቸው አንድ ሰው የመግደል ግዴታ እንኳን እንዳለባቸው ከዚህ በፊት በያዝናቸው ሰዎች የተረዳነው ወይም ደግሞ የሰማነው ነገር ነው። ይህንን ያክል በጣም እንግዲህ ዘግናኝ የሆነ ወንጀል የሚሰሩ ሰዎች ናቸው። አሁን እንግዲህ በእጃችን በቁጥጥራችን ስር ያዋልነውን ሰው ያልነውን ነገር ወይም ደግሞ የነበረንን ቆይታ ተመልክታችኋል። ያቺ ሴት እንኳን ምናልባትም ባለፈው ስለፈራው እሱም ሽጉጥ ስለታጠቀ እኔ ፈርቼ ነበረ። ከዛ በኋላ ግን አሁን ላይ ሳየው ወደ ራሴም እየተመለስኩ ስመጣ ይሄ ሰው እንደመጣ ከአበራ ጋር ሳይቀር መጥቶ እንዳስፈራራቸው እንደሚገላቸው አንድ ቀንም መጥቶ አስፈራርቷቸው እንደነበረ በአጋጣሚም እንግዲህ ለአበራ ደውለን ለምነን ነው የዛን ቀን እንግዲህ የተሆነም እኛንም በሰላም ትቶን ሄደው እንጂ በደንብ ከሱ ጋር አውቆ ነበር ያለችን እቺ ሴት። ይህንን ሁሉ ነገር ተመልክታችኋል። በምን አይነት ሁኔታም እንግዲህ ሲገግም እንደነበረም ተመልክታችኋል። እሱ ያመነው እዛ ጋር መሳሪያ መያዙን የፌክ መታወቂያ መያዙን እንጂ አበራ የሚባል ሰው አላውቅም፣ ሴት ነች እንደ አበራ ሴት ነበረች አወራችኝ ያልኳችሁ እስከ ማለት የደረሰ ሰው ነው። ይህንን ሁሉ ነገር ያደረገ ነው። መጨረሻ እንግዲህ የግድም ኃይልን መጠቀም ስለነበረብን ኃይል በማሳድርበት ሰዓት እናገራለሁ ብሎናል። እንግዲህ ይሄ ሰው አበራ የት እንዳለ እናገራለሁኝ ብሎ ነበረ። በእርግጠኝነት ደግሞ እኛ እርግጠኛ ስንሆን አበራ እንደላከው እርግጠኛ ነበረን። ዛሬ ይህንን ሁኔታ ሙሉ በሙሉ እንግዲህ የምናወጣጣ ይሆናል። አበራን በቁጥጥራችን ስር ዛሬ እንግዲህ የምናውለው ይሆናል። እንግዲህ ምንም ጥርጥር የለንም። የተቻለንን በሙሉ እያደረግን ያለንበት ሁኔታ ላይ ነው። የዚህም አንድ ገጽ ጉዳይ መጨረሻው እልባቱ ላይ ዛሬ እንደርሳለን። አበራ በቁጥጥራችን ስር ይውላል ብለን ዛሬ እንግዲህ እናስባለን። ይሄ እንዲሆን ደግሞ የእናንተ ጸሎት፣ የእናንተ ዱዓ ከምንም ጊዜ በላይ ያስፈልገናል። እንግዲህ ውድ ተመልካቾቻችን፣ ቤተሰቦቻችን እስከ መጨረሻው ድረስ አብራችሁን ቆዩ። እስከ መጨረሻው አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ ዱካ ሾው ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ በባለፈው ክፍል ያቆምንበትን ሁኔታ ታስታውሱ ነበረ። ከዚህ ሰው ጋር ምን አይነት ሁኔታ እንደነበረ ይሄ ሰው ማለት እንግዲህ በቀጥታ አበራ ላይ ያስቀመጥነው ወጥመድ አለ። አበራን ለመያዝ ያደረግንበት ወጥመድ ላይ ስተት ብሎ የገባ ሰው ነው። ለዛ ደግሞ ያደረገውን ማምለጫ ሁላ ሳይቀር እንግዲህ እስከ ምን አይነት ጥግ ድረስ ሄዶ ይህንን ሁላ ነገር ተመልክታችኋል። በዚህ ልክ ነው አበራ ጭንቅላቱን ለዚህ ጉዳይ ላይ እየተጠቀመ ያለው። በዚህ ልክ ነው ከኛ ለመሸሽ ርቀቱን እንኳን እያሰፋ ያለው። ይህንን ያክል አስቦበት እየተንቀሳቀሰ ያለ ሰው ነው። ሆነም ቀረም ግን አሁንም ለአንተም የምነግርህ በእርግጠኝነት ይህን ቪዲዮ ይመለከተዋል። ለሱም የምነግረው ነገር በእኛ ቁጥጥር ስር እንደምናውለው ነው። ይሄ ኬስ ከዛ ማብቂያው ይሆናል። ፊት ለፊት ነበረ መምጣት የሚችልበትን አጋጣሚ ነበር የፈጠርንለት። እሱ ልብ ካለው ከኛ ጋር ያን መጋፈጥ ይችል ነበረ። አንተም ለሱ ነው እየሰራህ ያለው። ይህንን አንተም በራስህ ያመንከው ነገር ነው። አሁን ዛሬ ላይ በስነ ስርዓት እኔ እናንተ ቁጭ ብለን እንድናወራ ያስቀመጥኩ ዛሬ ለክርክር አይደለም የመጣ ነው። በቀጥታ ስለነበረው ነገር ስላበራ አሁን የት እንዳለ ሳይቀር እያንዳንዱን ነገር እንድትነግረኝ ነው የምፈልገው። እሺ ችግር የለውም። የማውቀውን ያህል ያው ልነግር እችላለሁ። እሱም መቼም አንድ ቦታ ላይ ስለማይቀመጥ የቱ ጋር ሊገኝ እንደሚችል ያው ብዙም እርግጠኛ ባልሆንም የማውቀውን ያክል አይደለም የማውቀውን ያክል የሚለው ነገር አሁን ላይ አይሰራም። ምክንያቱም የመጨረሻዋ ሰዓት እንግዲህ አበራን ኮንታክት ያደረግንበት በእድል አማካኝነት የመጨረሻዋ ሰዓት ላይ አንተን አግኝቶ ነበረ። አንተን አግኝቶ ነው እኛ ወጥመድ ውስጥ በቀጥታ የከተተ።
ስለዚህ አንተ አበራን ላታገኝበት የምትችልበት ምንም ምክንያት የለም። በደንብ ታገኘዋለህ፣ ታውቃለህ። እኔ ከዚህ ላይ እኔ እንድታቁልኝ የምፈልገው ነገር ቢኖር በቃ እኔ ከዚህ በላይ መደብደብም ማለትም በቃ ብዙ የተለያዩ ስቃዮች እንዲደርሱብኝ አልፈልግም። ከዚህ በላይ በቃ እኔ እስከዛሬ ይሄ ሁሉ ችግር ይሄ ሁሉ በደል እየደረሰብኝ ዝም ብዬ ማሳልፈው ወድጄ አይደለም። ምስኪን ቤተሰብ አሉኝ፣ ብዙ ከኔ ብዙም ነገር የሚጠብቁ ቤተሰቦች አሉኝ። ለእናቴ ሲል ነው ሁሉንም ነገር እንደው በትዕግስት እያሳልፍኩ ያለሁት። ከዚህ በኋላ ደግሞ ምንም አይነት ቢመጣ ምንም የፈለገ ነገር ቢመጣ በቃ ሁሉንም ወስኜ የተቀበልኩ ሰው ነኝ። በቃ ችግር የለውም። አሁን ደግሞ አውቃለሁ ከዚህ ስራ ውስጥ ስገባ አውቃለሁ በቃ ምን ሊደርስብኝ እንደሚችል እያወቅኩ ነው የገባሁት። ግን ደግሞ አማራጭ የለኝም። ምንድነው አማራጭ የማይኖር? ወንጀል እንደሆነ ስራው እኮ ታውቃለህ። ወንጀለኛ እንግዲህ ልምድ ያለ ወንጀለኛ መሆንህን እንኳን ከኛ ጋር ስታወራ የነበረው ጊዜ ላይ በደንብ ማሳየት ይቻላል። በምን አይነት ሁኔታ እንግዲህ ሚስጥር እንኳን ላለማውጣት እንዴት እየጣርክ እንደነበረ አውቃለሁ። በምን አይነት ሁኔታ ራስን እንዳሸሸ እያንዳንዱን ነገር እንኳን ለዚህ ጉዳይ ምስክር ናቸው። ያደረካቸው ነገሮች፣ የሄድክበት ርቀት፣ አለቃህን አሳልፎ ላለመስጠት ይህንን ሁሉ ነገር ያደረከው ልምድ ያለ ወንጀለኛ ቅጥር ወንጀለኛ ስለሆንክ ነው። ተራ ሰው በዚህ ርቀት ሊሄድ አይችልም። ተራ ሰው ይህንን ነገር መቼም እኛ እንደሆንን እያወቅ ፊት ለፊት ልትጋፈጥ የቻልከው በደንብ ልምድ ያለው ወንጀለኛ ስለሆንክ ነው እንጂ ልምድ የሌለው ወንጀለኛ ማንም ደፍሮኛል ሊጋፈጥ አይችልም። ይህንን ደግሞ በደንብ ካለቃ የተረዳ ይመስለኛል። ስለ ማንነታችንም አውቆ ነው እሱን ሊገባበት የታቀደበት ወጥመድ ውስጥ አንተን የከተተው። ልክ ነው። በዛን ሰዓት ላይ ግዴታ ታዲያ ከኔ እኮ ማመን አይጠበቅብኝም። ምክንያቱም እንዴት ራሴን በራሴ እንዴት አሳልፌ ልሰጥ እችላለሁ? መጀመሪያውን እኮ ወደዚህ ስራ ስገባ እኮ አምኜበት ነው የገባሁት። በቃ አምኜበት ስለገባው ለመጣብኝ ነገር ሁሉ ለመጋፈጥ አምኜበታለሁ። በቃ ስለዚህ አዎ ተገቢ ያልሆኑ ነገሮችን የመሳሪያ አቀባቢ መገኘቴ፣ ይሄ ተገቢ ያልሆነ ይሄ ፎርጅድ መታወቂያ ምናምን ይዤ መገኘቴ፣ ይህን ሁሉ ያደረኩት ሆን ብዬ ነው። ምክንያቱም የስራው ባህሪ ነው። ይህን ስራ ስትሰራ ደግሞ ግዴታ ደግሞ ድፍረት ያስፈልጋል። ካልደፈርክ ደግሞ ይሄን ስራ ደግሞ መስራት አችልም። በቃ አንድ ሰው እኮ ዋና ሲዋኝ እኮ በድፍረት ነው ገብቶ የሚወጣው አይደል? ካልሆነ ደፍረ ገብተ በድፍረት መውጣት ማለትም ከባድ ነው። ዋና ውስጥ ገብተም ልትቀርም ትችላለህ። ምን ይታወቃል? እንዴት ነው አንተ ከዚህ ሰውዬ ጋር መስራት የጀመርከው? አበራ ከሚባል ጭራቅ አረመኔ በወንጀል የተጨመላለቀ ሰው ጋር ከመጀመሩ ነው አብረህ መስራት የጀመርከው? ይህን ስራ ያስጀመረኝ አንድ ጓደኛ አለኝ እና ጓደኛዬ ነው ይህን ስራ ያስጀመረኝና የሆነ ታይም ላይ እኔ የሆነ ጥሩ ሙድ ላይ ስላልነበርኩኝ ከዛ ሙድ ላይ እንድወጣ ነው ጓደኛዬ ይህን ስራ ያስጀመረኝና። ምንድነው እሱ? ማን ነው ያስጀመረኝ? ምን ያበራ ሰው ነው ይመስለኛል። አሁን እንደምረዳው አሁን ይመስለኛል የሚል ነገር አሁን አያዋጣም። እውነታውንና እውነታውን እንግዲህ ይመስለኛል ሊሆን ይችላል ምናምን የሚባሉ ነገሮች ካንተ አልጠብቅም። አሁን ላይ የተረጋገጠና እውነታ ብቻ ነው ካንተ የምፈልገው። እኔ ልጁን እንደማስበው እንደተረዳሁት ከሆነ ያበራ ወንድሙ ይሁን ዘመዱ ይሁን ብቻ ግን የሆነ ሪሌሽን አላቸው። የሆነ እነሱ ሁለታቸው በጣም ቅርርብ ናቸውና ካበራ ጋር ስራውን እንደጀመረ ያደረገኝ ይሄ ያ ልጅ ነው። ጓደኛዬ ማን ነው እሱ? ምንድነው? በእርግጥ ልጁ ጓደኛዬ ነው። በጣም ቤስት ጓደኛዬ ነው። ከዩኒቨርሲቲ ነው የተዋወቅነው እና በጣም ከምለው በላይ ለሱ በጣም ትልቅ ቦታ አለኝ። በጣም ከምለው በላይ ጀስት ሙዶ ጓደኛዬ ነው። በቃ ከመውደድም አልፎ ደግሞ የሆነ ላይክ አለ አይደለ እንደ ፋሚሊ የምታየው በቃ ልክ እንደ ወንድም እንደ እናት ልጅ ምናምን የምታየው ጓደኛ የለ እሱ አይነት ጓደኛ ነው እሱ ማለት እና እኔና እሱ ልንግባባበት ወይም ደግሞ እንደዚህ እዚህ ቦታ ላይ ልንደርስ የቻልንበት ምክንያት ጓደኝነታችን እየጠነከረ የመጣው እኔ በዛን ሰዓት ላይ በጣም አሉ ከሚባሉት ተማሪዎች ውስጥ አንዱ በጣም አነስተኛ ልጅ ነኝ። በቃ በእድሜም በቁመትም በሰውነትም በጣም አነስተኛ ልጅ ነኝ
እና በዛ ላይም ደግሞ በጣም ፈሪ ነኝ። እዛ ላይ ደግሞ ግቢ ውስጥ ያሉ ተማሪዎች በጣም ረባሾች ናቸው። ታውቃለህ፣ የከተማ ልጆች የሰፈር ልጆች ደግሞ ጀማቸው በጣም ከባድ ነው እና በጀማ ምናምን እየመጡ እዛ ክላስ እየመጡ ምናምን በጣም ያስጨንቁኛል። እና ይሄ ጓደኛዬ ደግሞ በጣም ከነዛ ልጆች ደግሞ በጣም የሆነ ገዘፍ ያለ ነው እና በእውቀትም በቃ በምንም አለ የተባለ ተማሪ ነበር። እና በዛን ታይም ላይ የሆነ ሰዓት እነዛ በጀማ መጥቶ በጣም ሲያስጨንቁኝ ምናምን አያቸውና እንዴት እናንተ እንደዚህ ተሰብስባችሁ አንድ ሕፃን ልጅ እንዴት ትደበድቡታላችሁ? ለምንድን ነው እናንተ አርፋችሁ አትማሩም እንዴ? ለምን ታስጨንቁታላችሁ? ምናምን ብሎ ሲመጣ እንደዛ ሲያናግራቸው ምናምን የሌለ እሱን ደግሞ የሆነ ሊደበድቡት ምናምን ጓገጭ ምናምን ሲሉበት ከዛ እሱ ያው እንደነገርኩ በጣም ገዘፍ ያለ ነው። ያው ትንሽ ስፖርት ምናምን ይሞክራል በዛን ሰዓት። ከዛ ተቀባብሏቸው ምናምን የሆነ ጥብስ ሲያደርጋቸው ሁሉም በቃ ግማሹ ጥለው ሄዱ ምናምን፣ ግማሹን ጠባብሷቸው በቡክስ ምናምን ሲላቸው እዛ ዘርሯቸው ምናምን በቃ ና እንሂድ ምናምን ብሎ እንደዚህ ጎትት አድርጎ ምናምን ይዞኝ ሲሄደ ከዛ ሄድና ና በቃ ምሳ እንብላ ምናምን አለኝ። ምሳ ጋበዘኝ። እኔ በዛን ሰዓት ያው እንደነገርኩ ልጅ ነኝ፣ ገንዘብም የለኝም። ፋሚሊዎችም ያው ያን ያህል ብዙም ያላቸው አይደሉም፣ ችግርተኞች ናቸው። እናቴ ነች ያስተማረችኝ እና ምሳ ጋበዘኝ። ምሳ ከበላን በኋላ በቃ እንውጣ ወክ እናድርግ ምናምን አለኝ። እሺ ብዬ አብሮኝ በቃ ይዞኝ ሲዞር አመሸ። ምሽቱን በቃ ከተማ ወጥቶ ምናምን ከግቢ ወተን ምናምን አብረን ስንዝናና ምናምን አመሸን። እዛ ማታ ላይ እኔ ጋር ደር በቃ ምናምን አለኝ። እሺ በቃ ምናምን ብዬ በቃ ደስ እያለኝ በቃ እንዴ እዛው ግቢ ውስጥ ነው? እዛው ግቢ ውስጥ ነው። በቃ ከኔ ጋር እንደር እኛ ዶርም ምናምን ይዳለኝ። እሺ አልኩኝ እና አብረው ከኔ ጋር ያሉ ልጆች አሉ ከኔ ዶርም ውስጥ ማለት ነው። ከዛ እነሱ የት ሄዶ ነው ምናምን ነገር ብለው ሲደውሉ አለው እዚህ አንድ ቤተሰብ አግኝቼ ነው ምናምን አልኳቸውና በቃ አብሬ ከሱ ጋር አደርኩኝ። በቃ በጣም የሆነ እንደ ወንድም እያየሁት መጣሁ። በእርግጥ እኔ ወንድም የእናት ልጅ ያው ትንንሾች ናቸው ጩጮዎች ናቸው እና እንደዚህ የሚያስብልኝ ሰው እንዳለመኖሩ እሱን ሳገኝ በጣም ነው ደስ ያለኝና ከዛ ዕለት ጀምሮ በቃ በጣም ቤስት ጀልሶች ሆን በጣም በቃ አብረን ነው አንለያይም። ቁርስም ስንበላ አብረን ነው፣ ምሳም ስንበላ አብረን ነው። በቃ ጭራሽ ነው ማንለያየው። ከዛም አልፎ በቃ ምን ለብሰው ልብስ ምን ለብሰው ጫማ ተመሳሳይ ነው። በቃ አንድ አይነት ልብስ ነው የምንገዛው፣ አንድ አይነት ጫማ ነው የምንገዛው። በምንም ይሁን በምንም ተለያይተን አናውቅም። እና ከዛ በኋላ ያው ትምህርታችንን ጨረስን። ከዛ በዛ መሃል ደግሞ እሱ ፋሚሊዎቹ በጣም ያላቸው ናቸውና ባለሀብት ናቸው እና ባለሀብት ቤተሰቦች አሉት እና እሱ እና በራ ናቸው። እነሱ እንግዲህ እና በራ የሆኑ ሌላ ፋሚሊዎች ባይዘው ልጁ ማለት ነው የሆነ ድብቅ ነው። ያን ያህል ውስጡን እንደዚህ የተለያዩ ነገሮችን አውጥቶ ሊነግርህ ፈቃደኛ አይደለም ማለት አይዶ ነው። አላቅም ከጀርባ ያለውን ነገር እኔ ብዙም ጠንቅቄ ማቅሰው አይደለም። ያው ጓደኛዬ ከመሆኑም አንፃር ያን ያህል ጠለቅ ብዬ አላውቀውም ከጀርባ ያሉትን ነገሮች። ግን በጣም ከፋሚሊ ከቤተሰቦቹ የሆነ ድጋፍ በየቀኑ እንደማያጣው፣ ምክንያቱም ያው አንድ እናት አባት ወይም እህት ወንድም ካለው ምን ችግር አለው? ለልጁ ወይም ለወንድሙ ወይም እንደፈለገ ቢሰጥ ችግር የለውም። እና ከዛን በኋላ ልክ ተምረን እንደጨረስን ምናምን ያው እሱም ወደ ፋሚሊዎቹ እኔም ወደ ፋሚሊዎቼ ሄድን። ግን በዛን ታይም ላይ ልክ ትምህርት ከጨረስን በኋላ ፋሚሊ ጋር ሆነንም ብዙም አልተራራቅንም፣ እንገናኛለን። እና እሱ በጣም ጀግና ነው ማለት ከቤተሰቦቹ ድጋፍ አለው ብያለሁ። እሱም እንዳለ ሆኖ ልጁ ደግሞ በጣም ጀግና ነው። የስራ ተነሳሽነቱ በጣም ነው የሚያስደስተና ንግድ ምናምን ይሰራ ነበር በፊት ማለት ነው። ማን ነው ልጁ? ልጁ የኔ ጓደኛ ማለት ነው። እየተማረ ምናምን ራሱ የሆነ በጉድ በስልክ ምናምን በጣም የተለያዩ ስራዎችን ይስራል እና በጣም ጀግና ነው። በቃ የስራ ተነሳሽነት ምናምን በጣም እወድለታለሁ። እና ከዛ በኋላ የሆነ ታይም ላይ ነው ደወለልኝ። ዳኒ ወይ ዳኒ ልጁ ዳኒ ነው የሚባለው። እሺ ዳኒ ነው ጓደኛዬ ዳኒ ነው ስሙ። ከዛ ደውሎልኝ እያወራን ምናምን እያለ በቃ የሆነ ስራ አብረን እንድንሰራ እፈልጋለሁ አለኝ።
እሺ ብዬ በቃ እዚህ ቦታ እንገናኛለን እሺ አልኩኝ። ሄድኩኝ ተገናኘን። እኔ እኮ የሆነ ስራ ጀምሬያለሁ እኮ ምናምን ሲለኝ እንዴ ሳትነግረኝ ታዲያ እንዴት ምናምን ብዬ እሺ ና እኔ ላሳይህ ምናምን ብሎኝ ሄድን። ያው የተማርነውም ከጤና ጋር የተያያዘ ነውና የተማርነው ስንሄድ ይሄ መድኃኒት ቤት ምናምን ነገር ከፍቷል ማለት ነው። እና እንዴ ከመቼው ጀመርክ ምናምን ስለው እንደዚህ ጀምሬያለሁ፣ በቃ ከዚህ በኋላ እኔ እናንተ አብረን መስራት እንችላለን፣ ምክንያቱም ሁለታችንም የተማርንበት ፊልዳችን ነው ምናምን ሲለኝ እሺ አልኩኝ። እና በዛን ታይም ላይ የከፈተው ያን ያህል ሰፊ የሚባል አልነበረምና ትንሽ ነገር ነች ጀምሯል። ከዛ በኋላ በቃ ከዚህ በኋላ የተለያዩ መድኃኒቶችን እያመጣን አብረን መስራት እንችላለን አለኝ። እሺ አልኩኝ። ከዛ ያው እንደነገርኩ እኔ ግዴታ ቤተሰቦችን ሰርቼ መቀየር ስላለብኝ በቃ ወደኋላ ማለት የለብኝም። እሺ አልኩኝ። ከዛ መድኃኒት የት ነው የምናመጣው ምናምን ስለው በቃ ችግር የለውም አብረን ከኔ ጋር ትሄዳለህ፣ አብረን እየሄድን እናመጣለን፣ አብረን ስራችን እንሰራለን፣ አብረን እንለወጣለን። እሺ ከዛ ተነስተን ሄድን፣ እንደዚሁ መድኃኒት ልናመጣ ማለት ነው። ሄድን ያው እየተመላለስን የተለያዩ መድኃኒቶችን እናመጣለን። ምንድን ነው እሱ? ምን አይነት መድኃኒቶች ናቸው? መድኃኒቶቹ እኛ በምንሰራ በዛን ሰዓት ላይ የማይገኙ መድኃኒቶች ናቸው። ማለት በጣም መድኃኒቶቹ ውድ ከሚባሉትና ወይም ደግሞ የለም ከተባሉት መድኃኒቶች ያሉ ውስጥ ናቸውና በጣም መድኃኒቶቹን እነዚህ መድኃኒቶቹ ምን መሰሉና ባጃቸው የተፋቀ በዛ ላይ ደግሞ ደረሰ የሌላቸው በቃ የተለያዩ ቦታ ላይ እሱ እየሄደ ይዟቸው ይመጣልና ብላክ የሚባለው ማለት ነው አይደል? አዎ ብላክ የሚባሉ መድኃኒቶች እነሱን ይዞ ይመጣል። በዛን ታይም ላይ ከዛ በኋላ ነው እኔን ይዞኝ የሄደው ማለት ነው። እና ከዛ በፊት ግን እኛ የምናመጣው ከተለያዩ ሀገሮች ለምሳሌ ከጅቡቲ ምናምን በዚህ በቃ ከተለያዩ ሀገሮች ነው የምናመጣው መድኃኒቱን ማለት ነው። ይሄ እኮ ማለት ወንጀል እኮ ነው አይደለ እንዴ? በመሀል እንኳን መያዝ አለ። አዎ ከዛም አልፎ ማለት ነው እሱ የተለያዩ ሰዎችን ያውቃል፣ የተለያዩ ሀገራትን ያውቃል። እና ይህን ስራ ሲሰራ ደግሞ ማንም አያውቅም፣ በቃ ማንም ሰው አያውቅበትም። እና ማንንም ሰው ይዞ አይሄድም ምናምንና ከዛ ነው እኔ በቃ ጓደኛዬ አንተ ብዙ ነገር አሳልፈናል ካንተ ጋር፣ ስለዚህ በቃ አንተ ከኔ ጋር አብረን እንድትሰራ ፈልጋለሁ ምናምን አለ። እሺ ብዬ ከዛ በኋላ ነው እኔ አብሬ መሄድ የጀመርኩት። ከዛን ከሱ ጋር በህጋዊ ባልሆነ መንገድ ምክንያቱም በህጋዊ መሰራት አይችልም ነበር። በህጋዊ መንገድ ብናመጣው ያን መድኃኒት አያዋጣም። ምክንያቱም በብላክ የማይመጣ ከሆነ ከባድ ነው። በህጋዊ መንገድ ስናመጣው ደግሞ ቀረጽ ስላለው ቀረጽ ከፍለ ደግሞ ምንም ቀረጥ የሚባል ነገር አይደለም። ይኸውልህ እንዴ ማንም ሰው የሚሰራው ነው አይደለ? ሁሉም ሰው እየሰራ ያለው ህጋዊ በሆነ መንገድ ቀረጥ ከፍሎ ለግብር ከፍሎ ነው የሚሰራው። እሱ ግን አይደለም። ከሱ በላይ እንግዲህ ህክምና መድኃኒት በጣም ሴንሲቲቭ የሆነ ጉዳይ ነው። አስበው ኤክስፓየር ዴቱ እንግዲህ የተፋቀ መድኃኒቶች ሊሆኑ ይችላሉ ተመልካቾች፣ እነዚህ ሁላ ነገሮች። ይሄ ማለት እንግዲህ ተጠቃሚውን ወይም ደግሞ የሚገዛውን ማህበረሰብ እድናለሁ ያለውን ማህበረሰብ እዚህ ጋር የገደላችሁት እኮ ነው ማለት ነው። እንዳልከኝ እንግዲህ ህክምና ነው ጤና ነው የተማርነው። መጀመሪያ ስትመረቁ እንኳን እኮ ቃለ መሐላ ፈጽማችሁ ነው። ይህንን ሁሉ ነገር አፍርሳችሁ አንተ ማለት እንደጠረጠርኩት ከድሮም ጀምሮ እንግዲህ የተካንክ ወንጀለኛ እንደሆንክ ነው። ያው እሱን እኮ ማለት አሁን በእርግጥ እዚህ ቦታ ላይ ስላገኘኸኛውን እንደዚህ አይነት ስሜት ሊሰማህ ይችላል። ልክ ነህ። ነገር ግን ደግሞ ያን ያህል ደግሞ እኔ ወንጀለኛ የተባልኩ አይነት ሰው አይደለሁም። አትበል፣ እንደዛ እንዳትል። ወንጀለኛ በደንብ ነህ። ምክንያቱም ከመጀመሪያው ጀምሮ የነገርከኝ ካልሆነ ደግሞ አልኩህ እኮ በቃ እነዚህ መድኃኒቶች በብልህ ካላስገባን ደግሞ ምኑን ሰርተን ተቀየርንኛ። በቃ ለውጥ የለንም። ግዴታ ደግሞ እኛ ደግሞ ገንዘብ ያስፈልገናል። ያም ሆነ ይሄ በራሱ ወንጀል ነው። አሁን እኛ የያዝንበት ወንጀል ላይ ይሄ በራሱ የሚደመር ወንጀል ነው። ማወቅ ነው የምፈልገው ምንድነው ከአበራ ጋር የሚያያይዝ እኮ ይሄን ሁሉ ነገር እውነታውን ነገር እየነገርኩ ያለሁት እኮ እኔ ነገሮቹ ወንጀለኛ ነህ ምናምን ነገር እያላችሁኝ ስለሆነ እኔ እውነታውን የምነግርህ እኮ ነገሮቹን ቀለል እንድታደርግልኝ ነው እንደዚህ እየነገርኩ ያለሁት። ተረዳኛ እንጂ እኮ እኔ በቃ ያለ መናገርም እኮ እችላለሁ። በቃ ምክንያቱም በቃ አንዴ ወንጀለኛ ነህ ብላችሁኛል አይደለ? እታሰራለሁ። በቃ ሌላ ምንም ነገር የሚመጣብኝ ነገር የለም። ወይም ደግሞ ልትገሉኝ ትችላላችሁ። አለቀ።
ከዛ ውጭ ስለማንም ወንጀል እኔ ማብራራት አይጠበቅብኝም ነበር። አሁን እያልኩ ያለሁት ከአበራ ጋር የሰጠው ጓደኛዬ ነው። አሁን እየነገርከኝ ያለው ነገር ከአበራ ጋር ምንድነው የሚያያይዘው? ይኸውልህ ከአበራ ጋር የሚያያይዘው ነገር ይኸውልህ ልመጣልህ እኮ ነው። በጣም ጥሩ እሺ ቀጥል። ይህን ስራ በምንሰራበት ጊዜ ማንም ሰው የሚያቀልም ስለኛ ማንም ማለት ነው። በቃ ይዘን ስንገባ በቃ መንገድ ላይ ሲያስቆሙና በቃ በፒስ ነው የምንፋታቸው። የሆነ ነገር ምናምን ገጫቸዋለና በቃ በፒስ ነው የምንፋታቸው። ያን ያህል ብዙም ገተታ ምናምን ነገር ያን ያህል ጫናም የለውም። እና የሆነ ሰዓት ላይ ጭራሽ በቃ ባልጠበቅነው ሁኔታ ላይ ማለት ነው ጭራሽም እንደው ያላሰብነው ነገር ነው የገጠመን። ምንድነው? የሆነ ጊዜ ነው ከጅቡቲ ጭነን ስንገባ ልክ የሆነ የተለመደች ቦታ አለች። የሆነ የከፈናቸው ሆና የምናልፋቸው ቦታ አለች። ኬላ ነው የሆነች ኬላ አለች። እሺ ከሷ ኬላ ያው እንደተለመደ የሆነ ገጨት አደረግናቸው የሆነ መላ ሰጣናቸውና አለፍን። ከዛው ኬላዋ ላይ ብዙም አልተራመድንም። ሌላ እንደ አዲስ ኬላ ነው ማለት ነው የገጠመን። ተያዝን። እንግዲህ ማን እንደጠቆመ ማን ሊያስይዘን እንደቻለ እንግዲህ እኔ የማውቀው ነገር የለም። ብቻ ግን ተያዝን። ከዛ በፊት እንግዲህ እንደነገርኩህ ማንም ሰው ይሄን ስራ እንደምንሰራ ማንም ሰው ያውቃል። ያን ዕለት ግን የገጠመን ፈተና በጣም ከባድ ነበር። በቃ በጣም ነው ያዘንኩት ያለት። በቃ ተያዘን፣ ታሰርን፣ ሁለታችንም ታሰርን። ሙሉ መኪና ነበረ ዕቃ የጫነው ሙሉ መኪና ንብረትም እንዳለ በሙሉ ተዘረፍን። እንዳለ በቃ ኪሳችን ላይ የነበረ ገንዘብ ምናምን እንዳለ ተወሰደ። እኛም ታሰርን። ከዛ ሁለታችንም ታስረን እሱ ጓደኛዬ ማለት ነው በጣም ብዙም አልቆየምና ቶሎ ተፈታ። እኔ 5 ዓመት ከምናምን ታሰርኩ። አስበው እንግዲህ። ከዛ ጓደኛዬ እየመጣ በቃ ሁሌም ይጠይቀኛል፣ አይዞህ በቃ ምናምን እያለ ይጠይቀኛል እየመጣ እና ራሴን መለስ ብዬ ሳስበው ደግሞ እንዴ ይሄ ልጅ እንዴት ከኔ ተለይቶ እንዴት ሊወጣ ቻለ ብዬ ራሴን ጥያቄ ውስጥ ከተትኩት። ስለዚህ እኔ እንድታሰር ሆን ብሎ ራሱ ያደረገው ነገር ነው ወይ ብዬ ደግሞ ነገሮችን እሱ ላይ ጣልኩት። በዛን ሰዓት ላይ ግን ያው እሱ እየመጣ የተለያዩ ያው ገንዘብም እያመጣ እየሰጠኝ ምናምን ምግብም እያሰራ እያመጣልኝ ምናምን ሄዳል። እና በዛን ሰዓት ላይ በቃ ዳኒ አደራ እናቴን ቤተሰቦችን አደራ እለዋለሁና ችግር የለውም አታስብ፣ እናትህም እህት ወንድሞችም ችግር የለውም የሚፈልጉትን ነገር ሁሉ እያደረኩላቸው ነው፣ አታስብ በቃ ችግር የለውም አለኝ። እሺ በቃ ብዬ በቃ ልክ እንደዛ ሲለኝ የሆነ ሰዓት ላይ ደግሞ እናቴ ልትጠይቀኝ ስትመጣ እናቴ እንዴት እየሆንሽ ነው ችግሩ ምናምን ስላት አይ ልጅ ጓደኛ እኮ እንደዚህ እያደረገ እኮ አልቸገረንም፣ የመጣ ብር እየሰጠኝ የመጣ የሚያስፈልገኝን እያሟላልኝ እየሄደ ነው ጓደኛህ ስትለኝ በቃ ተሰማኝ። እንኳን ደግሞ እሱ ወጣልኝ፣ እንኳንም ደግሞ እሱም እንደኔ ታስሮ አልቀረ ብዬ የሆነ ስሜት ተሰማኝ፣ ደስ የሚል ስሜት ተሰማኝና ከዛም ያው 5 ዓመት ከምናምን ታሰርኩኝ፣ ተፈታሁ። ከዛ በኋላ ተፈትቼ እንደወጣሁት እሱ ያው እንደነገርኩ ከጀርባው የሆኑ ሰዎች አሉ እንግዲህ ስለ ሀብታም ናቸው ፋሚሊዎቹ። ልክ ከዛ ስወጣ ጓደኛዬ በቃ ተፈትቻለሁ እንገናኝ ብዬ ደወልኩለት። እንኳን ደስ አለ ተፈታ እንዴ ና በቃ ጓደኛዬ ብሎ የሆነ አድራሻ ነገረኝ። እዛ ቦታ ላይ ሄድኩኝ፣ አገኘሁት። በምን አገኘኸው አንተ? በስልክ። እሺ በስልክ ነው ያገኘሁት። ከዛ እዛ ነገረኝ አድራሻ ላይ ሄድኩኝ፣ ተገናኘን። በቃ ጓደኛዬ ከዚህ በኋላ በቃ ተመልሼ በተማርኩበት የስራ መስክ መስራት እንደማልችል አውቀዋለሁ። ለምን? ምክንያቱም ላይሰንሴ ሙሉ በሙሉ ታግዷል። እሺ እና በቃ ስራ መስራት እፈልጋለሁ ጓደኛዬ ያልኩት። አይ እኔ የምሰራው ስራ አይሆንም፣ ከዚህ በኋላ እንደዚህ አይነት ስራ ውስጥ መግባት የለብህም አይሆንም ምናምን አለኝ።
ምንድነው እሱ ስራው? እሱ የሚሰራቸው የተለያዩ ስራዎች አሉና እሱ ብዙ ስራዎችን ይሰራል እንደነገርኩና ከጀርባ ደግሞ ያው ፋሚሊዎች እንዳሉት ነገር ያለው ስራ በገንዘብ ብዙ ነገሮችን ያው እየቀያየረ ይሰራል። የተለያዩ ስራዎች አሉት እና በዛን ሰዓት ላይ የሆነ ሰው አለ መስራት ትችል ነበረ፣ ግን ደግሞ ይሄ ስራ ደግሞ በጣም ጥንቃቄ ይፈልጋል ቢቀርብህስ አለኝ። አይ በቃ አሁን ምንም አይነት ስራ ይሁን ምንም መስራት እፈልጋለሁ። ምክንያቱም በዚህ ሰዓት ላይ እኔ እንግዲህ እንደነገርኩ ተመልሼ በተማርኩበት ፊልድ መማር እንደማልችል ስለማውቀው በቃ ምንም ስራ ይሁን ምንም መስራት አለብኝ። ምክንያቱም ቤተሰቦቼ ደግሞ አሁን እንደነገርኩ ጓደኛዬ ነው እየረዳቸው የቆየ እንጂ ማንም የላቸው። ከዛ በቃ በጣም ጥንቃቄ የሚፈልግ ስራ አለ። በቃ እንዲያውም አንተ ጓደኛዬም ስለሆንክ በቃ ከሌላ ሰው ጋር ከማንም ጋር ከምሰራ አንተ ጓደኛዬ ነህ፣ በጣም በጥንቃቄ የምትሰራ ከሆነ ችግር የለውም ላስጀምርህ አለ። እሺ አልኩኝ። ከአንዳንድ ግን በጣም ጥንቃቄ ይፈልጋል አለኝ። ችግር የለውም ምን ታውቀኝልህ እንዴ እናንተ ብዙ ነገር እኮ አብረን ሰራን እኮ አይደለ? ምንድን ነበረ ሲልህ የነበረው ስራ? ስራውን በዛን ሰዓት ላይ እሱም አልነገረኝም፣ ግን የሆነ ሰው ጋር ነው ማገናኝህ። ግን ስራውን ስትሰራ ከሰውየው ጋር ከማገናኘት በፊት ቀድሜ ልንገርህ፣ ስራውን ስትሰራ በጣም በጥንቃቄ ነው የምትሰራው አለኝ። እሺ በቃ ችግር የለውም ምናምን አልኩት። ከዛ በኋላ አበራ ከሚባል ሰውዬ ጋር አገናኘኝ እንጂ ስለ ስራው አልነገረኝም እሱ መጀመሪያ። ያን እዛ ወንጀል ውስጥ ገብተህ ተዘፍቀህ ከዛ ወጥተህ 5 ዓመት ከምናምን ታስሬ ወጣሁ እያልከኝ ነው? አዎ 5 ዓመት ታስረህ ወጥተህም ድጋሚ ወደ ወንጀል ገባ ማለት ነው። ወንጀል መሆኑን አላወኩማ። እንዴት ነው ላታውቅ የሚችለው? እንደዚህ አይነት ጥንቃቄ ያስፈልጋል። እንደዚህ ያስፈልጋል። ተመልሰህ አሁን ዳንኤል ያልከውን ሰው ካገኘህ ወንጀል ነው ማለት ነው። አዎ ያን ሲሆን ደግሞ ምን አለ መሰለህ፣ በጣም ጥንቃቄ የሚፈልግ ስራ ወንጀልም ወይም ደግሞ የተለያዩ ጥበቃዎችም ሊሆኑ ይችላሉ። ተረዳኛ። ምክንያቱም በዛን ሰዓት ላይ ግዴታ ምንም ስራ ይሁን መስራት አለብኝ። ከዛ ያን ሰውዬ ሲያገናኘኝ ደግሞ የተረዳሁት እንደራሴ በቃ የሰውዬ በጣም ባለሀብት ነው፣ የተለያዩ ንብረቶች አሉት፣ ወይም እሱን እንድጠብቅለት ገንዘቦችን እንድቆጣጠርለት ይሆናል ብዬ ነው ያሰብኩት እንጂ እንደዚህ አይነት ወንጀል ውስጥ እገባለሁ ብዬ እኔ አላሰብኩትም ሁሉ ማለት ነው። ምንድነው እሱ? ምኑ ነው አሁን ይሄ ሰውዬ ለአበራ አሁን ያልከኝ ዳንኤል ያልከኝ ሰው አበራን ያገናኝ? ሁለቱ እኔ ወንድም ታማች ይሁኑ የቅርብ ዘመዶች ይሁኑ ብቻ ግን ወይ ወንድማማቾች ናቸው ወይም ደግሞ በጣም የቅርብ ዘመድ ናቸው። አልጠየቅም እንዴ አንተ ይሄንን ሁሉ? ጠየቅኩት፣ ዳንኤልን ጠየቅኩት፣ ጓደኛዬን ማለት ሲጠይቀው አይነግረኝም ሲመስለኝ ግን ማለት ነው ዳንኤልና አበራ ወንድም ታማቾች ይመስሉኛል። ምክንያቱም የሆነ ሰዓት ላይ ከአንድ የሆነ ፎርም የሆነ ወረቀት ላይ የአባታቸው ስም ተመሳሳይ ነው። ያም ሲሆን ደግሞ ዳንኤል ስለ አበራና ስለሱ ወንድማማቾች እንደሆኑ ጭራሽ መናገር አይፈልግም። ለምን እንደሆነም አይገባኝም። ድንገት የሆነ የአባት ስም አጋጣሚ ይሆን እንዴ ብዬ ደግሞ አስባለሁ። ነገር ግን ደግሞ በጣም ከቀረቢታቸው አንፃር የአባታቸው ስም ተመሳሳይ ከመሆኑ አንፃር ሳስበው ደግሞ በቃ ወንድማማቾች እንደሆኑ ነው የሚሰማኝ። በጣም ጥሩ። ከዛ በኋላ ከአበራ ጋር መስራት ጀመርክ? አዎ። ምን መስራት ጀመርክ? ከዛ በኋላ ከአበራ ጋር ከተገናኘው በኋላ አበራ በቃ የተለያዩ ቦታዎች ይወስደኛል። በየሆቴሉ በየመዝናኛ ቦታው ምናምን አብሮ ይወስደኛል ማለት ነው። እና በዛን ታይም ላይ ግዴታ ከሱ ጎን እስከሆንኩ ድረስ የሚያስፈልገኝ ነገር ሁሉ መሟላት እንዳለበት ያውቃል። ከዛ መሳሪያ ሰጠኝ። መታወቂያም ስላልነበረኝ ያው ከእስር ቤትም ስለሆነ የወጣሁት እንደነገርኩህ መታወቂያም ስለሚያስፈልገኝ መታወቂያ አሰርቶ ምናምን ሰጠኝ። የፌክ ነው? አዎ እሱን ያሰራው እንግዲህ አይደለም ያሰራሁት። ከዛ እሱን መታወቂያ ሰጠኝ፣ መሳሪያም ሰጠኝ። እሱ ማሰራው ማላሰራው ታውቀዋለህ አንተ። ከዛ በኋላ ምንም ይምጣ ምንም በቃ ከባድ ነገር የሚሆን ቀላል ነገር የሚሆን ቀደም የምገኘው እኔ ነኝ እዛ ቦታ ላይ። ያም የሆነ ሲመጣ በጣም ከመጠን በላይ እያመነኝ መጣ። በቃ ያምነኛል። ምንም ይሁን ወንጀልም ይሁን ከወንጀል ነፃ የሆነ ነገርም ይሁን ቀድሜ ከጎኑም ያለሁት እኔ ነኝ።
ከዛ ቦታ ላይ ቀድሜ የምላከው እኔ ነኝ። በቃ ቀኝ እጁ ማለት በቃ ቀኝ እጁ ሆንኩኝ። ከዛም አልፎ እኔ የምጠራው ያው በጣም ከባድ ለሆኑ ሚሽኖች እና ከዛም አልፎ ደግሞ ዳንኤል በጣም ነገሮችን ሁሉ የሚጨርሰው ዳንኤል ነው። በቃ ምንም ይሁን የሚጨርሰው ዳንኤል ነው። ከዛ በኋላ ትዕዛዝ የሚሰጠው ለኔ ነው። ትዕዛዜን እቀበላለሁ፣ አድርግ የተባልኩትን አደርጋለሁ። ግን ዳንኤልና አበራ በቃ ወንድማማቾች መሆናቸውን እኔ እማምነው ወይም ደግሞ ወንድማማች መሆናቸውን የሚያሳውቅባቸው በጣም ነው የሚዋደዱት፣ በጣም ማለት ነው። እሺ። እና ያም ሆኖ ያለት አሁን እንግዲህ ከናንተ ጋር ልገናኝበት የቻልኩት ምክንያት ያው እንግዲህ ከዛ የበለጠ እንግዲህ ከባድ ሚሽን የለም። እናንተ ያው ስራችሁን ለመስራት ነው መቼም እንግዲህ ስልክ ያስደወላችሁት። በቃ ስልክ አስደወላችሁ። ስልክ ሲደወል በቃ አሁን እንደዚህ አይነት ስራ አለ ሚሽንን ተወጣ ተባልኩ። እሺ አልኩኝ። ማን ያለ ካንተ ማን ያዘዘ ይሄንን ይላከ? ያኔ ዳንኤል ነው የደወለልኝ። እንግዲህ ይሄ ማለት እኛ አበራን ነው በቀጥታ ወጥመዳችን ያስገባ ነው። ዳንኤልና አበራ አወሩ በስልክ ማለት ነው ሁለቱ። ዳንኤልና አበራ አውርቶ እንደጨረሱ ዳንኤል እኔ ጋር ደወለ። እሺ። ከዛ ዳንኤል ደግሞ እንደዚህ ነው በቃ ሚሽንን ተወጣ አለኝ። እሺ አልኩኝ። መታወቂያውን ምናምን ማን ይሰጣል? መታወቂያውን ትዕዛዙ ያበራ ነው። እሺ። ሁሉን ነገር አሰርቶ ያመጣልኝ ደግሞ ዳንኤል ነው። ዳንኤል ደግሞ እንደነገርኩ ደግሞ በቃ ትልቁን ሚና የሚጫወተው የአበራ ቀኝ እጅ ትልቁ በቃ ዋናው ዳንኤል ነው። በቃ ምንም ይሁን ምንም ከዳንኤል የሚያልፍ ነገር የለም። ከዛ ነው ዳንኤል ደግሞ ለኔ የሚደርሰውን ሚሽን ይሰጠኛል። እኔ ደግሞ ሚሽኔን መወጣት ግዴታዬ ነው። የት ነው ያለው አሁን? አደርጋለሁ። ማን? አበራም ዳንኤልም የት ነው ያሉት? አበራ የት እንደሚሆን አሁን ላይ የት እንደሚገኝ ያለቅ አላቅም። ማለት ባለፈው ካንተ ጋር ሳወራ የት እንዳለ አበራ እናገራለሁ ብለኸኝ ነው። አዎ ይኸውልህ፣ ምክንያቱም እንደዛ ያልኩ የማላውቀው ለምን እንደሆነ ታውቃለህ? አበራ የሚሄድባቸው ቦታዎች፣ የሚገባባቸው ቤቶች፣ የሚቀመጥባቸው ከተማዎች ዛሬ እዚህ ቦታ ተቀምጦ ነገ ሌላ ከተማ ነው የሚገኘው። ዛሬ ከዚህ ቤት ተቀምጦ ነገ ሌላ ቤት ነው የሚገኘው። ከየትኛው ቤት ከየትኛው ከተማ እንዳለውን ቤት እርግጠኛ ሆኜ ልነግር እችላለሁ። ዳንኤልስ አሁን የት ነው ያለው? እንዴ ዳንኤል የት ሊሆን ይችላል ማለት እሱ የት እንደሚሆን አሁን ላይ ብዙ የማውቀው ነገር የለም። ምክንያቱም ያላቅም እናገራለሁ ስላልክ ነው አሁን በሰላም እያወራሁህ ያለው። ታዲያ እናገራለሁ ስላልኩ እስቲ አስበው እስቲ እናገራለሁ ስላልኩ ብቻ ግዴታ ይሄ ሰው ማለት እኮ ለኔ ስንት መስዋዕትነት የከፈለልኝ እኮ ነው። ከኔ በላይ አልፎ እኮ ለቤተሰቦቼ ስንት መስዋዕትነት የከፈለ ሰው እኮ ነው። እንዴት ነው አሳልፌ ልሰጠው የምችለው? ለኔ ብዙ ነገር ይሆነልኝ እንጂ ወደድክም ጠላህም አሳልፈህ ትሰጠዋለህ። ይሄ ሁሉ ወንጀል መቀመቅ ውስጥ እንደሚከታ እንዳትረሳ። አሁንም ቢሆን ለመጨረሻ ጊዜ ነው የምነግርህ። ዳንኤል የት ነው ያለው? ጓደኛዬ ሳይሆን ይሄ ሰው ወንድሜ ነው። ተረዳኛ? ከወንድሜ አልፎ ደግሞ ለኔ በጣም ብዙ መስዋዕትነት የከፈለ ሰው ነው። ስለዚህ ይሄን ሰው አሳልፌ ልሰጠውና ወንጀል ውስጥ ልከተው ለመጨረሻ ጊዜ ነው መጠይቀህ። አሁን ነገርኩ። በቃ ምንም ከኔ የተለየ ለውጥ የለም። እንዴት አድርጌ እስኪ አንተ ስታስበው እንዴት ነው የምታስበው? ወንጀል ትናገራለህ። ዳንኤል የት እንዳለ ትናገራለህ። እሺ እንግዲህ ውድ ተመልካቾቻችን እንግዲህ የተፈጠሩትን ነገሮች ተመልክታችኋል። ከዚህ ልጅ ጋር የነበረንን ቆይታ ይሄንን ቪዲዮ ደግሞ ስንቀርጽላችሁ በጣም ብዙ ሰዓቶች አባክነን ወተን ተመልሰን ነውና የተፈጠረውን ነገር ግን ለእናንተ በአጭሩ መግለጽ እፈልጋለሁ። በጣም ብዙ ነገሮች በዚህ መሀል ተፈጥሯል። በጣም ድካም ላይ ነኝ። ድምፄም እንግዲህ ምናልባት ሊቆራረጥባችሁ ላለከልክም እችላለሁኝ። ምክንያቱም በጣም ሩጫ ላይ ነበርን። በመሀልም በጣም ብዙ የተፈጠሩ ነገሮች አሉ። እሱን እንግዲህ በተቻለን አቅም በተቆራረጠ ድምፅም ቢሆን እናንተ ለመስማት ሞክሩ ተመልካቾቻችን። በጣም ከድካም ነው የገባ ነው። ነገር ግን ያለንበትን ያደርንበትን ሲቹዌሽን እጅግ በጣምም አሁን ጊዜም የምንሰጠውም ጉዳይ ስላልሆነ ወዲያውም ለእናንተ መናገርም ስላለብን እኛም ነገሮችን አጥርተን ወዲያው እልባትም ላይ መድረስ ስላለብን አበራን ዛሬ በቁጥጥርም ስር መዋል ስላለብን በጣም ተሯሩጠናል። እንግዲህ ምንድነው የተፈጠረውን
የሚለውን ነገር ለእናንተ በቀጥታ እነግራችኋለሁኝ። እንግዲህ ውድ ተመልካቾቻችን ምን የተፈጠረው በቀጥታ ከሱ ጋር ስናወራ የተፈጠሩት ነገሮች እንዳልነው ነው። ዳንኤል ስለሚባለውም ሰው ስላበራም ስላላቸው ግንኙነት ሳይቀር ነግሮናል። በቀጥታ ዳንኤል ከሚባልም ሰው ጋር ተገናኝተው እንደነበረ፣ ዳንኤል ደግሞ ከአበራ ጋር እንዳገናኘው፣ ይሄ ዳንኤል የተባለው ሰው ደግሞ የአበራ ወንድም ሊሆን እንደሚችል ምክንያቱም እንደዛም እንዲል እንዳደረገው በጣም ይዋደዳሉ። እያንዳንዱ ነገር አበራ የሚያደርገው ነገር የሚያልፈው በዳንኤል በኩል ነው። የአባታቸውን ስም ተመሳሳይ የአባት ስም ነው ያላቸው ሁለቱ። እነሱ ግን መናገር ወይም ደግሞ ስለዚህ ነገር ማሳወቅ አይፈልጉም ነበረ ያለን። እንግዲህ ከዚህ ነገር በመነሳት ነው ይህንን ዳንኤል የሚባለውን ሰው በቁጥጥር ስር ለማዋል በቀጥታ ይሄድ ነው። እንግዲህ ማነው ዳንኤል የሚለውን አብረን የምናይ ይሆናል። ነገር ግን የተፈጠሩትን ነገሮች ለእናንተ በእርግጥ ስላልቀረጽናቸውም ያልቀረጽንበትን ምክንያት ደግሞ ለእናንተ ልንገራችሁ። እጅግ በጣም ኤርፖርትም አካባቢ ቦታም የሚመችም ነገር ስላልነበረ፣ ከዛ በተጨማሪ ደግሞ አንዳንድ ከኛም ጋር የተፈጠሩ ሰጣ ገባዎችም ነበሩ። ምን አይነት ሰጣ ገባዎች ነበሩ? እዛም ኤርፖርት ያሉ አካባቢ ያሉ ሰዎችም ካሜራ ውስጥ መግባትም ስለማይችል ቦታውም ለደህንነትም ሲባል የደህንነትም የህግ አካላትም ካሜራ ውስጥ መግባት ስለማይችሉ በጣም ብዙ ሰጣ ገባዎች ነበሩ። እኛ በቀጥታ ማን እንደሆንን ስለኛም የሚገልጽ ነገር ከኛም ጋር ያሉት የህግ አካላት ኮንታክት እንዲያደርጓቸው አደረግን። ከነሱም ጋር በቀጥታ ተጻጽፈንም ስለነበረ በዛ ምክንያት ፈቃድ አገኘን። ነገር ግን ይሄ ዳንኤል የተባለው ግለሰብ በቀጥታ ነገሮችን እዚህ ያሉትን ነገሮች ጨርሶ ሻንጣውን ፓክ አድርጎ ወደ ሐዋሳ የሚሄድ አውሮፕላን ትኬት ቆርጦ እንግዲህ በቀጥታ ወደ ሐዋሳ ሊሄድ እንደነበረ ከሐዋሳ እንግዲህ ወደ ትራንዚት ሊያደርግ እንደነበረ አብረን የምናየው የምንሰማው ይሆናል። እንግዲህ ውድ ተመልካቾቻችን ይህንን ሰው ዛሬ ግን በመጨረሻም እንግዲህ ልፋታችን ሁሉ ፍሬ አፍርቶ በቁጥጥር ስር ልናውለው ችለናል ማለት ነው። ይሄ ዳንኤል የሚባለው ሰው ግን ዋና የአበራ ትዕዛዞች በሱ ስር እንደሚያልፉ የአበራ ቀኝ እጅ እንደሆነ ሳይቀር ሙሉ ማረጋገጥ ችለናል። ስለ ነገሮችም ስለሱም ሁኔታ ስለ አባቱም ስም ሳይቀር ብዙ ነገሮችን ማረጋገጥ ችለናል። ስለዚህ አረጋግጠን ይህንን ሰው በቁጥጥራችን ስር ያዋል ነው። እሱ በእጃችን ገባ ማለት ደግሞ አበራ በእጃችን ስር ገባ ማለት ነው። በጣም የሚወዱ ብዙ መስዋዕትነትን የሚከፍልለት ሰው መሆኑን ተረድተናል በመጨረሻ። ስለዚህ ይህንን ሰው ዛሬ በቁጥጥራችን ስር አውለነዋል ማለት ነው። እሱም እንግዲህ አበራ የት እንዳለ ማይናገርበት ምንም ምክንያት የለም። በቀጥታ እዚህ ይዘነው መተናል። የኛም የህግ ሰዎችም ከዚህ ሁሉ ግጭት ከዚህ ሁሉ ነገር በኋላ ይዘነው መተናል። ግጭቱ ግን በጣም ከባድ ስለነበረ ይህን የተፈጠሩት ነገሮች ለእናንተ በካሜራ ልናስተላልፍላችሁ አልቻልንም። በዚህ ምክንያት እንግዲህ ለእናንተ ቀርጸን ባለማስተላለፋችን እኛም ይቅርታ ማለት እንፈልጋለን። ይህንን ሰው ግን በመጨረሻም እንግዲህ ጥፋታችን ድካማችን ሁሉ ፍሬ አፍርቶ በቁጥጥር ስር አውለነዋል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። አበራ የት እንዳለ እንግዲህ እናወጣጣዋለን ማለት ነው። እድል አሁንም ቢሆን እንደሚቀናል፣ ልፋታችን ፍሬ እንደሚያፈራ እርግጠኞች ነን። የእናንተ ዱዓ የእናንተ ጸሎት ግን ከዚህ በኋላ በጣም የሚያስፈልግበት ውድ የሆነው ሰዓት ላይ እንገኛለን። እንግዲህ ውድ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ መልካም ቆይታ። እሺ እንግዲህ ተመልካቾቻችን የተፈጠሩትን ነገሮች በሙሉ ተከታተላችኋል። በምን አይነት ሁኔታም ይህንን ሰው በቁጥጥር ስር እንደዋል ነው ተመልክታችኋል። እንግዲህ አንተ በቦታው በምን አይነት ሁኔታ ልታመልጥ እንደነበረ በቀጥታ ከዚህ እንኳን ወደ ሐዋሳ ትራንዚት አድርገህ ነበረ። እኛ ትንሽ ደቂቃ እንኳን ቆይተን ቢሆን ኖሮ የደቂቃዎች እንኳን ሂደት እንኳን አሳልፈን ቢሆን ኖሮ አንተ ከእጃችን አምልጠህ በቀጥታ ኤርፖርት ገብተህ ወደ ሐዋሳ ሄደህ ነበረ። ከሐዋሳ ደግሞ ወዴት ልትሄድ እንደነበረ እንግዲህ እሱን የምናጣራው ይሆናል። ግን አንተ ማለት ከትልልቅ ወንጀሎች ጀርባ ያውም በአበራ ስም ከተመዘገቡ ወንጀሎች ጀርባ ያለህ የአበራ ቀኝ እጅ እንደ ነፍሱም ይሳሳልህ ሰው እንደሆንክ እኔ ማረጋገጥ እችላለሁ። አሁንም ስለማን እንደምታወራ ግን ምንም እየገባኝ አይደለም። እኔም አሁንም የምነግርህ እናንተ የምትሉኝ ሰው እኔ አይደለሁም። የቅድሙ ኢነርጂ ወይም ደግሞ የቅድሙ ሆሆታ እነሱ ወንበዴዎች ናቸው ሊዘርፉኝ ነው ስትለው የነበረው ነገር የት ሄደ እኮ? እኔ አሁንም እናንተ የምትሉት ልጅና እኔ አይደለሁም። መታወቂያዬንም አይታችሁታል አይደል እንዴ? አሁን ሁኔታውን ስራን ስለምታውቅ ረጋ ብለህ እያወራህ ነው እኮ። ይኸውልህ እዚህ እንኳ ከረገው ስትፈጠር የነበረው የት አለ እኮ? አሁንም እኔ ደጋግሜም የምነግርህ ነገር መታወቂያዬም አይታችሁታል። የምትሉትንም ሰው እኔ ምንም የማውቀው ተአምር የለም፣ ምንም የማውቀው የለም አይደል እንዴ? አዎ። ስለዚህ ካወቅህ ግርማ እንዳልሆንክ እኛ አረጋግጠናል። አንተ ዳንኤል እንደሆንክ
እኛ አረጋግጠናል። እኛ ደግሞ ሳናረጋግጥ ማንንም ሰው ዝም ብለን ከመሬት ላይ ጎትተን ወይም ደግሞ ከኤርፖርት ምንም ነፃ ሰው ጎትተን የምናመጣ ሰዎች አይደለን። እኔ ደግሞ እምልህ ደግሞ እናንተ የምትሉት ሰው እኔ አይደለሁም። ዳንኤል የምባል ሰው እኔ አይደለሁም። እኔ አለማየሁ ግርማ ነው የሚለው መታወቂያና ሳይቼ የለ ዳንኤል ብለህ ያስከኝ አይደለሁም አለማየሁ ግርማ ነኝ እኮ እያልኩህ ነው። አሁን ያ መታወቂያ ፌክ ብዙ ፌክ መታወቂያዎችን እንደምታሰራ እንግዲህ እዛ ለጓደኛ እንኳን የህግ አካል እንደሆነ ማረጋገጫ ያለው መታወቂያ ፌክ የሆነ መታወቂያ እንዳሰራ ይሄን ሁሉ ነገር የምታረግ ሰው እንግዲህ አንተ አሁን አለማየሁ ግርማ የሚለው የራሴ መታወቂያ ነው ብትለን እንዴት ልናምን እንችላለን? ደግሞ እንዴት ነው እኛ ጻድጆች ነን እንዴ? እንደዛም ባከረዩ ውስጥ ፈጥረ የነበርክ ሰው አሁን እዚህ ጋር ካልም ሆነ ልታወራ ይቻልከው አይደለም። ስራህን ስለምታውቅ ነው። የምትሉትን ልጅም እኮ እኔም እኮ ስለማላውቀው እኮ ነው የምነግርህ እኮ የምትሉትን ልጅ እኔ አላውቀውም። ብሩኬ ምንድን ነው ኃይል እንጠቀም ለዚህ ሰው? ይኸውልህ አንተ አለማየሁ በሚባል መታወቂያ ስም ተንቀሳቀስ እንጂ ዳንኤል የተባልክ ዳንኤል መሆንህ ብቻ አይደለም። ከዛ ባሻገር የአበራ የስጋ ወንድም እንደሆንክ ይህንን ማረጋገጥ ይችለናል። አሁን ምንም አይነት መፈጆ ጊዜ የለም እዚህ ጋር አንተ ጋር በቀጥታ ይሄ ወንድምህ አበራ የት እንዳለ እንድትነግረኝ ነው የምፈልገው። እየሰማኝ ነው? አሁን የምነግርህ አበራ የሚባል ወንድም የለኝም። አንደኛ ነገር ስለምትሉት ሰው እኔ ምንም የማውቀው ነገር የለም። በዛ ላይ ራሱ እናንተ ማንነቴንም ስላላወቃችሁ ነው ይሄን ሁሉ አንተን ታደርሱብኛላችሁ። አለማየሁ ግርማ ይኸው ስማኝ ዳንኤል ይኸው አሁን በተጋጋ ሁኔታ ነው ያመጣን። እዚህ እስክናመጣ ምንም ያደርግልን ነገር የለም። ከዚህ በኋላ ግን ምን እንደምናደርግ እናሳያለን። አሁን እውነቱን እንድትናገር እንግዲህ ጓደኛ ራሱ ነው ብሎናል፣ አምኖልናል። ዳንኤል ጓደኛዬ እሱ ነው እናቱንም ሳይቀር አምተን ማሳመን እንችላለን። እናቱንም ስትረዳ እንደነበረ ብዙ 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 የወንጀል ታሪኮች ከጀርባህ እንዳሉ እንግዲህ በሕክምና ተመርቀህ በወንድም አማካኝነት በአበራ አማካኝነት እንደዚህ አይነት ስራ ውስጥ እንደተዘፈክ እኛ እርግጠኞች ነን። አንተ ነገሮች እንዲቀሉልህ ከፈለክ አሁንም እየነገርኩ ነው ያለሁት ነገሮች እንዲቀሉልህ ከፈለክ እውነትና እውነቱን ሀቁን ብቻ ንገረን። አታልፋል። ሁሉም ይመጣሉ እኛን ያለፉናል። ዋጋቸውን ሰጣቸው፣ ግን እውነቱን መናገራቸው ግድ ነው። ይኸውልህ እኔም እየነገርኩ ነው ያለሁት ማንንም የረዳሁትም የምትለውንም አካል ምንም ነገር እኔ የለኝም። እኔ ማንም የረዳሁት የለም። የምታመጣውን አምጣና ምስካር የምታረግ ከሆነ ወይም አድርግ። እኔ ግን ምንም ነገር ያደረኩት ነገር የለም። ከወንጀልም የነጻው ሰው ነኝ እኔ። ይኸውልህ ዳንኤል አትበለኝ እንዴ! እኔ አለማየሁ ነኝ። እኔ አለማየሁን እንጂ ዳንኤል እና ለምታወራው እኮ በአለማየሁ እየጠራ አወራኛ። አዳምጠኝ። በማንም ማወራው በማን አንተ ዳንኤልነትን አይቀይረውም። የአበራ የስጋ ወንድምነትን አይቀይረውም። እኔ የምትላቸው ሰዎች እኔ አላቃቸውም እኮ እያልኩህ እኮ ነው። ሰማኛለህ አይደለ? እየሰማሁ ነው። አለማየሁ ነኝ ግን ማንም ሁን ጉዳይ አይደለም። ከዚህ በፊት የምታደርጋቸው የወንጀል እንቅስቃሴዎች ይሄ ማለት ብላክ የመድኃኒት ንግድ ጨምሮ የህግ ፍርድህን እንኳን አልጨረስክም ስትወጣ። እሱ በራሱ ሪከርድ ሆኖ ተመዝግቦብሃል። አሁንም ቢሆን ያልተጣሩ ብዙ ጉዳዮች አሉበት። ከዚህ አሁን ከተያዝክበት ወንጀል ሌላ የምታደርጋቸው ነገሮች እዛ መድኃኒትስ ቤት እንኳን መጥተው የሞቱ ሰዎች እጅግ በጣም ብዙ ነው የሚሆኑት። እሱን እኛ በጊዜ ሂደት እናጣራለን። ስለምን መድኃኒት ቤት ነው የምታወራው? እኔ ምንም ነገር የማውቀው ነገር የለም። ይሄ መንገድ መቼም አያዋጣህም። ልንገርህ አይደለ እንዴ? ምንም አሁን የምትለው ነገር እኮ አዳምጠኝ። ትሰማኛለህ? ህግ የለም እንዴ? ቆይ ሀገር ውስጥ አንተ ነህ ስለ ህግ የምትናገረው? እና ታዲያ አንተ ነህ ስለ ህግ የምትናገረው? ትለኛለህ። ዝም ብለህ አዳምጠኝ። አንተ ስለ ህግ የመናገር ሞራልም የለህም ከዚህ በኋላ። አሁን የምነግርህ ነገር አንተ የአበራ የስጋ ወንድም መሆንህን ማረጋገጫ በቂ ማረጋገጫ አለኝ። ከዛ ባሻገር ግን በአበራ ስም የተመዘገቡ ወንጀሎች ያ እንኳን ባይሆን በአበራ ወጥመድ ስር የገባው ያንተ የገዛ ጓደኛህን እንኳን እዛ ሚሽን ላይ ለመጨረሻ ጊዜ ላከው አንተ ነበርክ። ያ ማለት ደግሞ እኛ የከተትንበት ሚሽን ውስጥ እዛ ሚሽን ውስጥ አበራን ፈልገን አበራን ወጥመድ ውስጥ ስንከተው የገባው ይሄ ልጅ ነበረ። ይሄ ልጅ ደግሞ እዚህ ወጥመድ ውስጥ እንዲገባ ያደረከው የገዛ ጓደኛህን እዚህ ውስጥ የከተትከው አንተ ራስህ ነህ። ይሄ በራሱ
በቂ ማስረጃ። አሁን እኮ ነው ያልገባኝ ማን ነው አበራ ማን ነው ጓደኛዬ እኔ እኮ አሁንም የምናገረው እኮ ምንም ፊት ለፊት ያየኸው እኮ ነው ጓደኛህ ምንም ነገር እኔ ማንም እሱንም አላውቀውም ማንንም እኔ የማውቀው ታሪክ የለም። ወዴት እየሄድክ ነበረ? እኔ ወደ ሐዋሳ ለምን ነበር? ለመዝናናት እንደማንኛውም ኢትዮጵያዊ ሰርቼ ሄጄ ለመዝናናት ተዝናንቼ ለመምጣት ነው። ሁሉም ኢትዮጵያ አይደል እንደሚሄደው እንዴ? ገና ከኤርፖርት እንደወረድኩ መታችሁ ከባችሁኝ ያ ሁላ ሁካታና ጫጫታ ህዝብ እንደዛ እንዴ ለአንድ ሰው የሁላ ህዝብ መምጣት ራስ ለዘርፉም ለገሉም ነው የምትመስሉት እኮ እንዴ። ምናልባት ደግሞ ወይም በስም ወይ በመልክ ተሳስቶ ተመሳሳይባችሁ እንዳይሆን ያው ደጋግሜ እየነገርኳችሁ ነው እንጂ እንደማንኛውም ኢትዮጵያዊ ነኝ፣ ለፍቶ አዳሪ ነኝ። ለመዝናናት ደግሞ የሥራ ጭንቀቶች አሉ፣ ብዙ ድካሞች አሉ። መራሴ መንፈሴን ፈታ አድርጌ መምጣት ስላለብኝ ሐዋሳ ምርጫዬን አደረኩ። ወደ ሐዋሳ እየሄድኩ ለመሄድ እየተዘጋጀው ነው። እንግዲህ መታችሁ እንደዚህ ከባችሁ ያዛችሁ እባክህ ያን ሁላ ሁካታና ጫጫታ ፈጥራችሁ እንግዲህ ለአንድ ሰው ስማኝ። እሺ አዳምጣለሁ። እሺ አውራኝ። አንተ አሁን እያልከን ያለው ለመዝናናት እየሄድኩ ነው። እኛን ደግሞ እዛ ስታገኘን ዘመድ ጥየቃ እየሄድኩ ነው፣ ያዙልኝ፣ ሊገሉኝ ነው። እንግዲህ እነዛ ፌዴራሎች እኛ የህግ አካል መሆናችንን አስረድተናቸው እናንተ እኛም ከእናንተ ጎነን ብለው ነው ወደዚህ ልናመጣ ይቻላል። አዎ ስለዚህ አሁን አይታል የተጣረሰ ነገር በራስ ታውራ አይታል አይደል? ልዝናና ነው እያልክ ያለው እዛ ግን ቤተሰብ ልጠይቅ ነው ልሄድ ነው። ምንድነው እነዚህ ሰዎች ምንድናቸው ብለህ ነው ካታ የፈጠርከው? ምንድነው? እሺ አሁን እሱማ ይኸውልህ ምን አድርገህ ትክዷል? እንደ ሰው ልጅ መደንገጥ ስላለብህ ያው ደንግጠህ የምታወራው ነገር ይኖራል። ገባህ አይደለ? እንደ ሰው ልጅ ደነገጥኩ የምለው እንዴ ያው ሁላ ህዝብ ታዲያ ወርዳችሁ እንደዛ ኤርፖርቱ ታውቆ ይሄን ሁላ ፒስትል ያዘ ሰው መታችሁ ከባችሁ እንደ ትልቅ ወንጀለኛ ምንም ማላቅ አንድ ተራ ሰራተኛ ሆንኩ ሰው አንተ በጣም ትልቅ ወንጀለኛ ከሆነ እኔ ወንጀለኛ አይደለሁም። ተመሳስዬባችሁ እንዳይሆን ይኸውልህ ዳንኤል አትበለኝ። ዳንኤል አይደለሁም እኔ። ተሳስታችኋል። ተመሳስዬባችሁ ከሆነ እኔ አይደለሁም። በደንብ ማጣራት ያለባችሁ ነገሮችን አጣሩ። ዳንኤል አይደለሁም እኔ። ደጋግሜ ነው የምነግራችሁ ያለው ሰውዬ። ይኸው እግርህን ማለት ነው እሰባብርልሃለሁ። ምን ስላጠፋው ምን አድርግ? ከዛ እውነቱን ትናገራለህ። እየሰማኝ ነው አይደል እንዴ? በእንደዚህ በጉልበት ነው እንዴ የግዴታ ወንጀል ነው ማለት? ቆይ ጉልበት እንደማንጠቀም ነው እንዴ እያሰብክ ያለው? አይደለም እንዴ ህግ አለ አይደል እንዴ? እንዴ በህግ ነው ሁሉ ነገር እንጂ መጠቀም ያለብህ በመሳሪያ እያስፈራራህና ማንንም ያምንልህ የለ እንዴ ወንጀል። ታዲያ እንደዛማ ከሆነ እንዴ እንደዚህ ነው እንዴ የምታሳምኑት? ብሩክ ምን አይነት ደረቅ ሰዎች ነው እየመጡብን ያለው? ምንም ድርቅና አይደለም። እኔ ዳንኤል አይደለሁም። ደጋግሜ የምነግራችሁ ነገር እኔ የምሰራው አንዳንድ ኤሌክትሮኒክሶችን መሸጥ ነው የምሰራው። ከዱባይ ይላክልኛል እየተቀበልኩም ወደዚህም ሀገር ውስጥም እሸጣለሁ። ኦንላይኖችን እሰራለሁ። ላፕቶፖችን፣ ስልኮችን ነው የምሰራው። እንደ እግዚአብሔር ፍቃድ ያው ህይወትም እንደዚህም እየተስተካከለም ስለመጣ አንዳንዴ ደግሞ ድካምህን ደግሞ ግዴታ ሄደህ አረፋ ያለ ማለትም ትፈልጋለህ። መዝናናት የምትፈልግበት ቦታ ሊኖር ይችላል። ለዛ ብዬ ነው እኔ ከአዲስ አበባ ለመውጣት የፈለኩት። የትኛው መድኃኒት በብላክ ስለምታመጧቸው መድኃኒቶች የምን መድኃኒት ነው? እኔ ስለነሱስ መድኃኒት የሚባል እኔ ምንም የማውቀው እኔ ጭራሽ መድኃኒት ቦታ ላይ እኔ ምንም ነገር የምሰራው የለም። እየነገርኩህ አሁን ይሄን ልጅ በቀጥታ ከአበራ ጋር ያገናኘው አንተ ነህ። ማንን? የገዛ ጓደኛህን። እኔ የምትለውን ልጅ እኮ አሁንም እኮ ደጋግሜ እየነገርኩ ነው። አላውቀውም ጓደኛ የሚባል። በስነ ስርዓት የምጠይቅህ ለመጨረሻ ጊዜ ነው። በሰላም የምንኖረው በቀጥታ ከኤርፖርት እንደመጣን ነው እዚህ ካንተ ጋር የተቀመጥነው። ይሄ ደግሞ አበራ ምንም አይነት እርምጃ ከኔ እንዲያመልጥ አልፈልግም። ለዛ ነው ደቂቃ እንኳን ሳልፈጅ እዚህ ጋር ካንተ ጋር ቁጭ ብዬ እያወራሁ ያለው። ይሄ ደግሞ አንተ አበራ የምትለው የምትተማመንበት ሰው ከዚህ በኋላ ሊያስመልጥ አይችልም። ከዚህ ምንም የምታተማመንበት ኃይል አይኖርም እኮ። አሁን ከዚህ በፊት የገቡ የእናንተ ሰዎች ሳይቀር እንኳን ማንም ሊያስወጣቸው እንደማይችል ይሄንን ደግሞ ቀድማቸው ያያችሁት ነገር ነው። ማን ነው አበራ? ነው አበራ ጋር ምን ያክል እንደምትወዱ የገዛ ወንድምህ፣ ስለሱ ነው እያወራ ያለው። አሁን እንድትነግረኝ የምፈልገው ወንድም የለኝም እኔ። ይኸውልህ ለመጨረሻ ጊዜ ነው የምጠይቀህ፣ አበራ የት ነው ያለው? አበራ የሚባል ሰው እኔ አላቅም። ጓደኛህ የምትለውም ሰው እኔ ምንም ማውቀው የለም። ስለ መድኃኒት ነው የምታወራው። አበራ የት ነው ያለው? እኔ የምሸጠው
ሞባይሎችን ላፕቶፖችን ኦንላይን ነው እንጂ የሚሸጠው ስለምንም ነገር እኔ የማውቀው ነገር የለም። በደንብ ነው የምታውቀው።